ሰላም፣ እንኳን ወደ ዝግጅታችን በደህና መጣችሁ። ዛሬ የምንመረምረው አንድ በጣም ትልቅ ጥያቄ ነው። እ ዓለምን የሚመራው ስርዓት እየፈረሰ ነው ወይስ ዝም ብሎ እየተለወጠ ነው? በጣም ትክክለኛ ጥያቄ ነው እና ይህን ለመዳሰስ በእጃችን የገባው ጽሑፍ ደግሞ በጣም አስገራሚ ነው። አዎ፣ እ ጸሐፊው የቀድሞ የፊንላንድ የውጭ ጉዳይ ሚኒስትር ናቸው እና ውይይቱን የሚጀምሩት በአንድ የግል ገጠመኝ ነው። እስኪ በአይነ ህሊናችን ወደ 2008 ኒውዮርክ እንመለስ። የዓለም የፋይናንስ ቀውስ ሊፈነዳ አንድ ሐሙስ በቀረው ጊዜ ማለት ነው። ልክ የተባበሩት መንግስታት ጠቅላላ ጉባኤ እየተካሄደ ነው። ጸሐፊው በሩሲያና ጆርጂያ ጦርነት ሲያሸማግሉ ሰነብተው በድካምና በእንቅልፍ ጦት ተቆራምዶ ነው ስብሰባው ላይ የተገኙት። በጣም ከባድ ሁኔታ ውስጥ ሆኖ ማለት ነው። በጣም እና አንድ የምሳ ግብዣ ላይ ከሩሲያው የውጭ ጉዳይ ሚኒስትር ከሰርጌይ ላቭሮቭ ጋር ይገናኛሉ። ላቭሮቭ ዘግይተው ይመጡና ማይክሮፎኑን ከያዙ በኋላ ስለ ጆርጂያ ጦርነት እውነታውን ሙሉ በሙሉ የገለበጠ ረጅም ንግግር ያደርጋሉ። እና በዙሪያው የነበሩት ሌሎች ሚኒስትሮችስ? እሱ ነው ዋናው ነጥብ። ጸሐፊው የሚሉት በዙሪያቸው የነበሩት ሌሎች ሚኒስትሮች አይናቸውን ሲያገላባብጡና በቃ ደሞ ጀመረ የሚል ስሜት ሲያሳዩ ማየት የዓለም ዲፕሎማሲ ምን ያህል ተስፋ አስቆራጭ ሊሆን እንደሚችል ያሳያሉ ይላሉ። ያው ይህ ታሪክ የዛሬው ውይይታችንን ፍሬ ነገር ይዟል። እነዚህ ስብሰባዎች ከውጭ ሲታዩ አሰልቺ፣ ፕሮቶኮል የበዛባቸው፣ ውጤት አልባም ሊመስሉ ይችላሉ። ያ ሁሉ አይን ማገላበጥና ማጉረምረምም የዚህ አካል ነው። እውነት ነው። ነገር ግን ጸሐፊው እንደሚሉት ያ አሰልቺ መስለው ሂደት ባይኖር ኖሮ አማራጩ ምንድን ነው? ግልጽ ግጭት። በትክክል አማራጩ ጦርነት ነው። ስለዚህ እነዚህ ተቋማት በድክመታቸውም ቢሆን ዓለምን ከከፋ ስርዓት አልበኝነት የሚታደጉበት ብቸኛ መድረክ ናቸው። የዛሬው ጥያቄያችን እንግዲህ ይሄ ነው። ያ መድረክ ራሱ መሰንጠቅ ከጀመረስ ያኔ ምን ይሆናል? ልክ። በጣም ትክክል። እስኪ ይህንን ሐሳብ እንዘርፍቀው። ጸሐፊው እዚህ ጋር የጠቀሙበት አንድ አገላለጽ አለ። በጣም ነው የወደድኩት። ባለ ብዙ ወገን የምግብ አለመፈጨት እላለሁ። በጣም ገላጭ አገላለጽ ነው። መልቲላተራል ኢንዲጀስሽን፣ ልክ ከልክ በላይ ምግብ በልቶ እንደተቸገረ ሰው ነው ይገልጸው። እስኪ አስረዳው። አስበው፣ በዓለም ላይ ከ50 ሺህ በላይ ዓለም አቀፍ ተቋማት አሉ። 50 ሺህ? አዎ 50 ሺህ መንግስታዊ ያልሆኑ ኔትወርኮች፣ መድረኮች። ይህ ማለት እኮ ሁሉም የየራሱን ስብሰባ ሲያደርግ፣ የየራሱን ሪፖርት ሲጽፍ፣ ዓለም በአንድ ድምፅ ከመናገር ይልቅ በጩኸት ትሞላለች ማለት ነው። ሁሉም ሊያግዝ የሞክረው ውጤቱ ግን የሥራ መደራረብና ሽባ መሆን ነው ማለት ነው። በትክክል። ለምሳሌ በዳቮስ የሚካሄደውን የዓለም የኢኮኖሚ መድረክን እናውቃለን። ግን ከሱ ውጪ ስንቱ አለ? የሁሉ ድርጅትና ተቋም ሲኖር የዓለም ጉዳዮች ማጠንጠኛ የቱ ነው? አሁንም የተባበሩት መንግስታት ድርጅት ነው የምንለው? ጥያቄው እሱ ነው። ይህ ሁሉ የተቋማት ብዛት ቢኖርም በሕግም ሆነ በታሪክ የዓለም ስርዓት ዋልታ ተደርጎ የሚወሰደው አሁንም ተመደድ ነው። ያው በ1948 ሲመሰረት ዋና ዓላማው ዳግም የዓለም ጦርነት እንዳይከሰት መከላከል ነበር። ልክ ነው። ዛሬ 193 አባላት አሉት። አሁንም ዋና ተልዕኮ ሰላምና ደህንነትን ማስጠበቅ ነው። የዚህ ድርጅት የልብ ምት ደግሞ የጸጥታው ምክር ቤት ነው። ይሄ ምክር ቤት በዓለም አቀፍ ሕግ መሰረት ወታደራዊ ኃይልን ለመጠቀም ብቸኛ ሕጋዊ ስልጣን ያለው አካል ነው። ብቸኛው። እዚህ ላይ ግን አንድ ትልቅ ግን አለ አይደል? የምክር ቤቱ 5 ቋሚ አባላት አሜሪካ፣ ቻይና፣ ሩሲያ፣ ብሪታንያ እና ፈረንሳይ የድምፀ ተአቅቦ ወይም ቪቶ ስልጣን አላቸው። አዎ፣ ይሄ ማለት አንዱ አገር ብቻ አይሆንም ካለች ምንም ነገር አይወሰንም፣ ጨዋታው አለቀ ማለት ነው። ይሄ እንግዲህ ብዙዎቻችን ዜና ላይ ስናይ ለምንድን ነው የተባበሩት መንግስታት በዩክሬን ጉዳይ ምንም የሚያደርገው ብለን የምንጠይቀው ጥያቄ ቀጥተኛ መልስ ነው። መልሱ የሆነው ወራሪዋ ሩሲያ ራሷ የምክር ቤቱ ቋሚ አባል ስለሆነች በራሷ ላይ የሚወሰድን ውሳኔ ታግዳዋለች። ስርዓቱ ራሱን በራሱ አሽመድምደዋል። የፖለቲካ ክንፉ በዚህ መልኩ ሽባ መሆኑ ግልጽ ነው። ግን ተመደድ ማለት ኒውዮርክ ብቻ ነው? በፍጹም። የተመደድን ሙሉ ምስል ለማየት ከኒውዮርክ መውጣት አለብን። ብዙዎች እንደሚሉት የተመደድ ፖለቲካዊ ጡንቻው ኒውዮርክ ቢሆንም አእምሮውና ልቡ አለው
እንደ ጄኔቫ፣ ሮም እና ቪየና ባሉ ከተሞች ነው። የዓለም ጤና ድርጅት፣ ዩኒሴፍ፣ የዓለም ምግብ ፕሮግራም ያሉበት ማለት ነው። ልክ። እነዚህ ተቋማት ከፖለቲካዊ ሽኩቻ ራቅ ብለው በሚሊዮን የሚቆጠሩ ሰዎች ሕይወት የሚቀይር ሥራ በየቀኑ ይሠራሉ። ስለዚህ ተመድድ በአንድ ጊዜ ሽባም ነው፣ ውጤታማም ነው። ይህ ነው እንቆቅልሹ። ይህ በጣም የሚገርም ነው። ምክንያቱም ብዙ ጊዜ ሚዲያ ላይ የምንሰማው ስለ ጸጥታው ምክር ቤት ሽባ መሆን ብቻ ነው። ግን ይህ ሆኖ ሳለ የውክልና ጥያቄው አሁንም እንዳለ ነው። አሁንም አለ። ለምንድን ነው ህንድ ከ1.4 ቢሊዮን ሕዝብ ጋር በጸጥታው ምክር ቤት ቋሚ ወንበር ያላት? መላው አፍሪካ ወይም ላቲን አሜሪካስ? በትክክል የችግሩ ስር ያለው እዚህ ላይ ነው። የ1945ቱ የኃይል አሰላለፍ ዛሬን ድረስ መቀጠሉ የድርጅቱን ተአማኒነት እየሸረሸረው ነው። እና ይህ የተአማኒነትና የውክልና ክፍተት ነው ጸሐፊው ወደሚያነሱት ቀጣይ ትልቅ ሐሳብ የሚወስደን። አዎ፣ ከቀዝቃዛው ጦርነት በኋላ ዓለም ያገኘችውን ወርቃማ ዕድል እንዴት እንዳባከነችው። በ1930ዎቹ መጀመሪያ ላይ የበርሊን ግንብ ሲፈርስ አዲስ የዓለም ስርዓት ይመጣል የሚል ከፍተኛ ተስፋ ነበር። ለመጀመሪያ ጊዜ ታላላቅ ኃያላን መንግስታት በትብብር የሚሰሩበት ዘመን ይመጣል ተብሎ ነበር። የኢራቅ በኩዌት ላይ ያደረገችውን ወረራ የተመድድ በአንድ ድምፅ ማውገዙ የዚህ ተስፋ ትልቅ ማሳያ ነበር። ነገር ግን ያ አንድነት ብዙም አልቆይም። ጽሑፉ በሚለው ያ ዕድል በአግባቡ ጥቅም ላይ አልዋልም። ያንን ዕድል ከመጠቀም ይልቅ የዓለም አቀፍ ስርዓቱን ያወሳሰቡና ያዳክሙ ሦስት ዋና ዋና አዝማሚያዎች ተከሰቱ። ምንድን ናቸው? የመጀመሪያው ቅድም የተቀሰስነው የተጫዋቾችና የመድረኮች መበራከት ነው። መንግስታዊ ያልሆኑ ድርጅቶች ኤንጂኦስ ቁጥር ብቻ ከ1990ዎቹ መጀመሪያ ከ3160 ኢኤኤ በ2007 ወደ 26000 አሻቅበዋል። ማለት በ30 ዓመት ውስጥ 10,000 አዲስ ዓለም አቀፍ ድርጅቶች ተፈጥረዋል ማለት እኮ ነው። ከዚህም በላይ እንደ G7፣ G20 እና ብሪክስ ያሉ መደበኛ ያልሆኑ ስብሰቦች ብቅ አሉ። እነዚህ ለምን ተፈጠሩ? ተመድብ ስራውን ስላልሰራ ነው? በከፊላው እነዚህ መደበኛ ያልሆኑ ስብሰቦች የተፈጠሩት እንደ ተመድ ያሉ ግዙፍ ተቋማት በጣም ቢሮክራሲያዊ፣ ዘገምተኛና ውክልና የጎደላቸው ናቸው ከሚል እምነት ነው። ጥቂት ሀገራት ተሰብስቦ በፍጥነት መወሰን ሲችሉ 137 ሀገራትን ማግባባት ከባድ ነው። በጣም። ይህ ግን ሁለተኛውን አዝማሚያ ይፈጥራል። እሱም የትብብር ወደ ክልላዊነት ማዘንበል ነው። ይሄ ማለት ዓለም አቀፋዊነት ወይም ግሎባላይዜሽን እያበቃለት ነው? ሙሉ በሙሉ አይደለም። ጽሑፉ የሚያቀርበው መከራከሪያ ዓለም ከግሎባላይዜሽን እየወጣች ሳይሆን ግሎባላይዜሽኑ ይበልጥ በጠባብ ክልላዊ ስብሰቦች አማካኝነት እየተደራጀ ነው የሚል ነው። የአውሮፓ ህብረት ኢዩ ለዚህ ዋነኛ ምሳሌ ነው ማለት ነው። ዋነኛው ምሳሌ ነው። አባል አገራቱ ሉዓላዊነታቸውን በማጋራት የፈጠሩት ጥልቅ የኢኮኖሚና የፖለቲካ ትስስር በዓለም ላይ አቻ የለውም። ልክ ነው። ሌሎችም በርካታ ምሳሌዎች አሉ። በአፍሪካ ኢኮዋስ አለ፣ በኤዥያ አሲያን፣ በላቲን አሜሪካ መርኮዘር። ከዚህም በተጨማረ በሩሲያ የሚመራው የዩራዥያ ኢኮኖሚ ህብረትና በቻይና የሚመራው የሻንጋይ የትብብር ድርጅት የራሳቸውን የኃይል ማዕከል እየፈጠሩ ነው። እነዚህ ለአባላቶቻቸው ጠቃሚ ቢሆኑም ለዓለም አቀፉ ስርዓትስ? ነው ጥያቄው። ሁሉም የየራሱን ግቢ ሲያጥር የጋራ የሆኑ ዓለም አቀፍ ችግሮችን ለመፍታት የሚያስችል አንድነት ይጠፋ። ጽሑፉም አንድ መሠረታዊ ጥያቄ ያነሳል። እነዚህ ክልላዊ ቡድኖች በተመድድ ውስጥ አንድ የጋራ ወንበር ሊኖራቸው ይገባል ወይ? በጣም ከባድ ጥያቄ ነው። ይሄ ደግሞ ወደ ሶስተኛው እና ምናልባትም ከሁሉም ወሳኙ ወደ ሆነው አዝማኛ ይመራናል። የቱ ነው እሱ? በዓለም አቀፍ ስርዓቱ ላይ እምነት ማጣት። ያው ማንኛውም ስርዓት ይቆመው በሕግና በጉልበት ብቻ አይደለም፣ በእምነትም ጭምር ነው። ያ እምነት እየተሸረሸረ ነው። በትክክል። ለዚህ እምነት መሸረሸር ጽሑፉ ሦስት ዋና ዋና ምክንያቶችን ያቀርባል። የመጀመሪያው በግንዛቤና በእውነታ መካከል ያለው ልዩነት ነው። ይህ ስርዓት ሁሉንም በእኩልነት ያገለግላል የሚለው ጥያቄ ማለት ነው? አዎ፣ በንድፈ ሐሳብ ደረጃ መልሱ አዎ ነው። በተግባር ግን በተለይ ከግሎባል ሳውዝ ወይም ከታዳጊ ሀገራት አንጻር ሲታይ ስርዓቱ የተገነባው የምዕራባውያንን ጥቅም ለማስጠበቅ ነው የሚል ጠንካራ ስሜት አለ። ሁለተኛው ምክንያት ደግሞ የማይጣጣሙ የአሰራር መሳሪያዎች መኖር ነው።
ይህ በጣም አስገራሚ ነጥብ ነው። ለተመሳሳይ ችግሮች የተለያየ ምላሽ ሰጥተው ልክ በ2008 የፋይናንስ ቀውስ ወቅት የምዕራባውያን ባንኮች በቢሊዮን ዶላር ሲታደጉ፣ ሌሎች ሀገራት ችግር ሲገጥማቸው የገበያ ስርዓት ነው ራሳችሁን ቻሉ ይባላሉ። ከዚህ የከፋው ደግሞ የኮቪድ-19 ክትባት ስርጭት ጉዳይ ነው። አዎ፣ ይህ በጣም ቁልፍ ነጥብ ነው። ጽሑፉ አንድ የህንድ የምርምር ተቋም መሪ የተናገሩትን ይጠቅሳል። እኚህ ሰው እንዳሉት ለብዙ የግሎባል ሳውት ሀገራት በዩክሬን ከተካሄደው ጦርነት ይልቅ የክትባት ስርጭቱ ላይ የታየው ኢፍትሐዊነት ነው እምነታቸውን የሸረሸረው። በትክክል ሀብታም አገራት ከሚያስፈልጋቸው በላይ ክትባት አከማችተው ድሃ አገራት ሲለምኑ መመልከታቸው ይህ ስርዓት ለማን ነው የሚሰራው የሚለውን ጥያቄ በግልጽ እንዲያነሱ አድርጓቸዋል። ይህ የእምነት መሸረሸር እኮ ቅድም መግቢያ ላይ ወደ ጠቀስነው የላቭሮቭ ታሪክ ይመለሰናል። ሌሎቹ ሚኒስትሮች አይናቸውን ያገለባበቱት ንግግሩ ሐሰት መሆኑን ያወቁ፣ ያንን ሐሰት ለማረም ያስችል አቅም በዚያ መድረክ ላይ አለመኖሩ የፈጠረው ተስፋ መቁረጥ ጭምር ነው። ስርዓቱ እውነትን የማያስከብርበት ደረጃ ላይ መድረሱን ያሳያል። እምነት የሚጠፋው እዚህ ላይ ነው። በጣም ትልቅ ነጥብ ነው። ሦስተኛው የእምነት መሸረሸር ምክንያት ደግሞ የፖፑሊዝም መስፋፋት ነው። ይህ ቃል በየቦታው ይሰማል። በቀላሉ ምንድን ነው? በቀላል አገላለጽ ፖፑሊዝም ማለት በዓለም ዙሪያ ያሉ ፖለቲከኞች ችግሮቻችን ሁሉ የሚመነጩት ከውጭ ኃይሎች፣ ከስደተኞች ወይም ከዓለም አቀፍ ተቋማት ነው የሚል ቀላል መልስ ለሕዝብ ሲሰጡ ማለት ነው። ውስብስብ ችግሮችን በአንድ ጠላት ላይ ማላከክ። ልክ ይህ ደግሞ እነዚህ ዓለም አቀፍ ቢሮክራቶች ናቸው የጎዱን የሚሉ መፈክሮች በሕዝብ ዘንድ ተቀባይነት ሲያገኙ ለዓለም አቀፍ ትብብር ያለው ድጋፍ ይዳከማል። እሺ፣ ታዲያ ይህ ሁሉ ምን ማለት ነው? የተቋማት መብዛት፣ የትኩረት ወደ ክልል ማዘንበል እና ከሁሉም በላይ የእምነት መሸርሸር፣ እነዚህ ሦስቱ ሲደመሩ የዓለም ሥርዓት ከፍተኛ ጫና ውስጥ ነው ማለት ነው። በጣም ከፍተኛ ጫና ውስጥ። ዋናው ቁም ነገር ይህ ይመስለኛል። በቀድሞ የምዕራባውያን የበላይነት የተገነባው ይህ ሥርዓት ተሃድሶ ካልተደረገበት ሥርዓት አልበኝነትና የኃይል ክፍተት መፈጠሩ አይቀር ይሆናል። ልክ ነሽ። ተፈጥሮ የኃይል ክፍተትን እንደማትወድ ሁሉ ዓለም አቀፍ ፖለቲካም አይወድም። ያንን ክፍተት ደግሞ ሌሎች ተቋማት ወይም ኃይሎች መጥተው ይሞሉታል። አዲሱ ሥርዓት ምን ሊመስል እንደሚችል ግን ማንም አያውቁም። ማንም አያውቅም። ጸሐፊው በመጨረሻ ላይ የሚያነሱት የግል እይታ ልብ ይነካ ነው። ለምን የዓለም ሥርዓት መላሸቅ በዐይኔ እያየሁት ሳለ ቀድሜ አላስተዋልኩትም ሲሉ ራሳቸውን ይጠይቃሉ። ይህ በጣም ከባድ ስሜት ነው። አንድ ሰው ሕይወቱን ሙሉ የሰራበት ሥርዓት ከዐይኑ ስር ሲፈረስ ማየት ማለት ነው። ለምን አላስተዋሉትም ይላሉ። ሁለት ሊሆኑ የሚችሉ ምክንያቶችን ያስቀምጣሉ። አንደኛ፣ ምናልባት በሥርዓቱ ጠቃሚነት ላይ በነበራቸው ዓይነ ስውርነት ምክንያት ሊሆን ይችላል። ሁለተኛ ደግሞ በየዕለቱ የዲፕሎማሲ ሥራ ውስጥ ከስብሰባ ስብሰባ ሲራራጡ ትልቁን ምስል ለማየት ጊዜ አጥተው ሊሆን እንደሚችል ይገልጻሉ። ይሄ ዓለም ከሥርዓት ወደ ሥርዓት አልበኝነት እንዴት በስውርና ማንም ሳያስተውለው ልትንሸራተት እንደምትችል የሚያሳይ ጠንካራ ማሳሰቢያ ነው። በጣም ትክክል። ሁሉም ነገር ሰላም ይመስላል። ስብሰባዎች ይካሄዳሉ፣ መግለጫዎች ይወጣሉ። ነገር ግን ከበስተጀርባ መሠረቱ የተበላን ነው። ይህ እንግዲህ ለአድማጮቻችን አንድ ከባድ የማሰቢያ ነጥብ ይዞ ይመጣል። ጽሑፉ እምነት እንዴት እንደጠፋ በክትባት ስርጭትና በፋይናንስ ቀውስ ምላሾች በምሳሌ አስረድቷል። ይህ እምነት ከሌለ ምንም ነገር አይሰራም። ምንም። ታዲያ ለወደፊቱ መፍትሄው ምንድን ነው? አንድ ትልቅ ዓለም አቀፍ ተቋም ለምሳሌ የተባበሩት መንግስታት ድርጅት ወይም የዓለም ባንክ የተገለሉ የሚሰማቸው የዓለም ክፍሎች እምነት መልሶ ለመገንባት ነገ ሊወስደው የሚችለው አንድ ተጨባጭ እርምጃ ስብሰባ ወይም መግለጫ ብቻ ሳይሆን ምን ሊሆን ይችላል?